መናፍስት በሰዎች ዘንድ ስሜን ያጠፉታል፣ ምን በማድረግ ልቆጣጠር እችላለሁ? የእህታችን ጥያቄ ነው። ሰላም ውድ ቤተሰቦቼ እንደምን አላችሁ? በዚህ ጥያቄ ላይ 3 መሰረታዊ ሐሳቦችን እነግራችኋለሁ። እንግዲህ ውድ ቤተሰቦቼ ብዙ ጊዜ መናፍስት በደንብ እንድታስተውሉ እፈልጋለሁ። መናፍስትን በጸሎት ሰዓታችን፣ በጉዟችን፣ በመንገዳችን በእያንዳንዱ በጸሎት ሕይወታችን ውስጥ የመገሰጽና የማሰር ልምድ ከሌለን በጣም ብዙ ኪሳራዎችን በሕይወታችን ውስጥ ያስከትላሉ። አሁን እህታችን የጠየቀችኝን ጥያቄ በጣም ብዙዎቻችን የምንፈተንበት የምንቸገርበት ጉዳይ ነው። ምክንያቱም ብዙ ጊዜ መናፍስትን የማሰር ልምድና በደንብ አድርገን ነገሮችን የመለየት በተለይም ደግሞ በሕይወታችን ውስጥ እየፈተኑን ያሉንን ጉዳዮች ለይተን እነዛን ጉዳዮች የሚያደርጉትን ነገሮች ለይተን ይህንን የምታደርግብኝ፣ ይህንን የምታመጣብኝ፣ ይህንን ያደረክብኝ እያልን ለይተን የመቃወምና የማሰር ልምድ ከሌለን በጣም ብዙ ዋጋ ያስከፍሉናል ማለት ነው። የትኛውም መንፈስ ይሁን የትኛውም መንፈስ ውስጣችን ያለ ቡዳ ሊሆን ይችላል፣ አይነ ጥላ ሊሆን ይችላል፣ ሙጬ ዘሪጋ ሊሆን ይችላል፣ ጠቋር አዳልሞቴ ሰንገላ ሊሆን ይችላል። በጸሎት ሰዓታችን ላይ የማሰር ልምድ ከሌለን በጣም ብዙ ክሳራ ነው በሕይወታችን ውስጥ የሚያመጣው። ምክንያቱም አሁን እነዚህ 3 የምነግራችሁን ነገሮች በደንብ አስተውላችሁ አዳምጡኝ። መናፍስት በመናበብ በሕይወታችን ውስጥ ትልቅ ክሳራ ያስከትላሉ። የመናፍስት መናበብ የምንለው በእኛ ሕይወት ውስጥ የመንፈስ ቅዱስ መናበብ ልክ እንደሚሰራው ሁሉ ለምሳሌ በእመቤታችን በቅድስት ድንግል ማርያምና በቅድስት ኤልሳቤጥ መካከል የነበረውን የመንፈስ ቅዱስ መናበብ እንደተመለከታችሁት ሁሉ መናፍስትን በሕይወታችን ውስጥ በመናበብ የማይሆን ከባድ ኪሳራ በሕይወታችን ውስጥ ያስከትላሉ። የመንፈስ ቅዱስ መናበብ ሰዎችን ከፍ ለማድረግ፣ ሰዎችን ለመባረክ፣ በጸጋ በኃይል በጉልበት እንድንሞላ የሚያደርግ ሲሆን የመናፍስት መናበብ ደግሞ በሕይወታችን ውስጥ ኪሳራን ለማምጣት የሚናበቡት ነው። የማይስማሙ ሰዎች ክፋትን ለማድረግ እንደሚስማሙት ሁሉ መናፍስትም እርስ በርሳቸው ፍላጎታቸው የተለያየ እንኳን ቢሆን ሰዎችን ለማጥፋትና የሰዎችን እድል ለመዝጋት፣ በረከትን ለመውሰድ ለዛ ጉዳይ ሲሉ ብቻ ይስማማሉ፣ ይናበባሉ ማለት ነው። ስለዚህ አስተውሉ። የመናፍስት መናበብ ላይ በደንብ ልትነቁ እፈልጋለሁ ብዬ የምናገረው ደጋግሜ ይሄን ነው። የመናፍስትን መናበብ የመናፍስትን ሹክሹክታ መረዳት አስፈላጊ ነው። በቀን ሕይወታችሁ ውስጥ በውሏችሁ ላይ የሚፈትኗችሁን ነገሮች በደንብ ለይታችሁ ማታ በቤታችሁ በጸሎት ሰዓታችሁ ላይ በደንብ አድርጋችሁ እንድትቀጠቅጡ፣ እንድትቃውሙ ደጋግመን የምንናገረው ምክንያቱም በሕይወታችን ውስጥ የሚያስከትሉትን ኪሳራ እንድትረዱ እንድታውቁ ስለምንፈልግ ነው። ያልታሰረ መንፈስ ወይም ደግሞ እኛ በጸሎት ሰዓት ላይ ሳንቃውሞ ሳናስሮ የምናስቀረው መንፈስ ከኛ በመነሳት ወደ ሰዎች ጋር ይሄዳል ማለት ነው። ሰዎች ላይ በማረፍ እኛን አቃቅር በማስወጣት በነዛ ሰዎች ዘንድ በመሆን እኛን እንድንሰደብ እንድንተች ያደርጋል ማለት ነው። ከኛ ተነስቶ በመሄድ ወደዛ ሄዶ እዛ ካለው መንፈስ ጋር በመናበብ ማለት ነው። በጣም በማስተዋል ተመልከቱ። ስለዚህ እነዚህ አይነት ነገሮችን እንዴት አድርገን መቃወም እንችላለን ለሚለው 3 ነገሮችን እነግራችኋለሁ። አንደኛው ውስጥ ለውስጥ መናበብ የሚባል ነገር አለ። ውስጥ ለውስጥ መናበብ ይሄ ራሳችን ውስጥ ያለ ለምሳሌ አይነ ጥላ ካለ ከቡዳው ጋር እርስ በርስ ይናበባል፣ ለክፋት ለተንኮል ማለት ነው። ስለዚህ ይህንን ራሴ ውስጥ ያለ በውስጥ የተቀመጥክ ከእናት ከአባቴ ከጥንት ከአባቶች አብረኝ የተወለድ ከማህፀን ጀምሮ የተወለድክ በስጋዬ በደሜ ውስጥ የተቀመጥክ አይነ ጥላ ቡዳ ዛር በጌታዬ በኢየሱስ ክርስቶስም እርስ በርስ መናበብን ታቆማለህ። ለክፋት ለተንኮል የምታደርገውን ሴራ በጌታዬ በኢየሱስ ክርስቶስም ታቆማለህ ማለት መቻል አለብን። አስተውሉ ውድ ቤተሰቦቼ። መንፈስ ቅዱስ ለመልካም ነገር እንደሚረዳን ለመልካም ነገር እንደሚናብበውና መንፈስ ቅዱስ እኛን ከፍ ለማድረግ በኃይል እንድንሞላ የሚያደርግ ሲሆን መናፍስት ደግሞ ለክፋታቸው ለተንኮላቸው በመናበብ ሕይወታችንን ያበላሹታል ማለት ነው። ስለዚህ እህታችን የጠየቀችን ጥያቄ አንዳንዴ በጣም ብዙ ሰው የማይረዳው ነገር ይሄ ነው። መናፍስትን በጸሎት ሰዓት ላይ እንሰረው ወይም ደግሞ በጌታ በኢየሱስ ክርስቶስም እንገስጸው ብለን ስንናገር ከኛ ተነስቶ ሌሎች መጥፎ ነገሮችን እንዳያደርግ፣ ልጆቻችን ላይ አርፎ የማይሆን ነገር እንዳይሰራ፣ ቤታችንን ሕይወታችንን እንዳያበላሽ በዙሪያችን ያሉ ሰዎች ላይ በማረፍ ልክ ከጸሎቱ በኋላ ጸሎቱን ከጨረስን በኋላ ተነስቶ እኛ ጋር መጥቶ ፈተና እንዳያመጣብን ውስጣችን ያለው መንፈስ ከኛ ወጥቶ ሌላ ነገር እንዳይሰራ ማሰር ያስፈልጋል ማለት ነው። ስለዚህ የመጀመሪያው ውስጥ ለውስጥ መናበብን ማስቆም ያስፈልጋል። ይሄንን የምናደርገው ራሳችን ላይ ማለት ነው። ራሳችን ላይ የምናደርገው ነው ማለት ነው። ለምሳሌ ውስጣችን አይነ ጥላ ካለ የዝሙት መንፈስ ካለ እርስ በርስ እንዳይናበቡ በጌታ በኢየሱስ ክርስቶስ ስም የዝሙት መንፈስ፣ የአይነ ጥላ መንፈስ፣ የቡዳ መንፈስ
እርስ በርሳችሁ በጌታ በኢየሱስ ክርስቶስ ስም እንዳትናበቡ ስራችሁን፣ ዓላማችሁን አቁሙ ማለት ያስፈልጋል። ውድ ቤተሰቦች ይህንን ስናደርግ እኛ በእኛ ኃይል አይደለም የምናዘው፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስለምንገስጻቸው ስለምናዛቸው ስራቸውን በግዴታ ያቆማሉ። በግዴታ ምክንያቱም የጌታ ኢየሱስ ክርስቶስን ያንቀጠቅጣል፣ ያስራል፣ ያቃጥላል። ስለዚህ እናንተ በምንም አይነት በደል ውስጥ ነው፣ በምንም አይነት ኃጢአት ውስጥ ነው፣ በደላችንን ኃጢአታችንን አምነን ዝቅ ብለን በትህትና ሆነን እግዚአብሔርን ከጠራን ቅዱሳኑን ከጠራን ስራው ይፈጽማል። ስለዚህ እንደምትሉት ውስጥ ለውስጥ መናበብ የሚባለው ውስጣችን ላይ የዝሙት መንፈስ ካለ፣ የዓይነ ጥላ መንፈስ ካለ እርስ በርሳቸው ለክፋት ይናበባሉና የእኛን እቅድ እድላችንን በተለይም ደግሞ ዓይነ ጥላ እንግዲህ ያስተውሉ። ዓይነ ጥላ ትከሻ ላይ ነው የሚሆኑ ብዙ ጊዜ ትከሻ ከበደኝ ምናምን የምንል ሰዎች አለን አይደል? ትከሻ ላይ ነው የሚሆነው ዓይነ ጥላ ብዙ ጊዜ። ስለዚህ ከፊት በመቅደም ከፊት እየቀደመ እድላችንን በረከታችንን የኛ የሆነውን ነገር የሚያበላሸው ዓይነ ጥላ ነውና ይህንን ስራ እንዳይሰራ ይህንን ነገር እንዳያደርግ የምናደርገው ውስጥ ለውስጥ መናበብን እንዲያቆም በመገሰጽ ነው ማለት ነው። ውስጥ ለውስጥ መናበብን በጌታ በኢየሱስ ክርስቶስ ስም በኃያሉ መልአክ በቅዱስ ሚካኤል ስም በገናናው መልአክ በቅዱስ ገብርኤል ስም የውስጥ ለውስጥ መናበብን ታቆማላችሁ። ዓይነ ጥላ ከቡዳ ጋር፣ ቡዳ ከመተት ጋር በጌታ በኢየሱስ ክርስቶስ ስም እርስ በርሳችሁ የምታደርጉትን ግንኙነት ታቆማላችሁ ማለት መቻል አለብን። ይህንን በምናደርግበት ጊዜ ላይ እርስ በርሳቸው ለክፋት የሚሰሩትን ሴራ ያቆማሉ ማለት ነው። የመጀመሪያው ውስጥ ለውስጥ መናበብን መከላከል መቻል አለብን ማለት ነው። እንዳይናበቡ እንዳይግባቡ ማድረግ አለብን። ይህንን ስታደርጉ ብዙ በሮችን ትዘጋላችሁ ማለት ነው። ብዙ በሮችን ትዘጋላችሁ። ስለዚህ በጸሎት ሰዓት ላይ ውስጥ ለውስጥ መናበብን በእኛ ህይወት ውስጥ የምናደርገው ማለት ነው። በእኛ ህይወት ውስጥ ይሄ በእኛ በራሳችን የምናደርገው ነው ማለት ነው። ሁለተኛው ደግሞ ከውስጥ ወደ ውጭ መናበብ ነው። ከውስጥ ወደ ውጭ እኛ ጋር ያለው የዝሙት መንፈስ ውጭ ካለው ዓይነ ጥላ መንፈስ ጋር ወይም የዝሙት መንፈስ ጋር በመናበብ ለክፋት ለተንኮል ተጨማሪ ሰራዊት ስቦ ለማስገባት የሚያደርጉት መናበብ ነው። ይሄ ደግሞ ውጭ ላይ ለምሳሌ የዝሙት መንፈስ በሌላ ሰው ላይ በሚታዩት ገላ ሊሆን ይችላል፣ በአለባበስ ሊሆን ይችላል፣ በሆነ ነገር የሚታዩት ሊኖር ይችላል። እዛ ያለው መንፈስና እዚህኛ ጋር ያለው መንፈስ የቡዳ መንፈስ በመናበብ ሰራዊት ስቦ ለማስገባት የሚመቻቸው። ምክንያቱም ለሌላ ጊዜ እኮ አይስማሙ፣ ለክፋት ለተንኮል እኛን እስረኛ አድርጎ ለማስቀመጥ ሲፈልጉ እርስ በርሳቸው ከውጭ ካለው ጋር ይናበባሉ ማለት ነው። ይሄ ምንድነው? ከውስጥ ወደ ውጭ መናበብ የምንለው ማለት ነው። አስተውሉ ውድ ቤተሰቦቼ፣ ከውስጥ ወደ ውጭ መናበብ ማለት ይሄ በጣም አደገኛ ነው። አደገኛ ነው። ውስጥ ያለው ዓይነ ጥላ ዛሬ ብዙ ጊዜ ዋጋ እየከፈልን ያለ ነው። በዚህ ነው እነዚህን ነገሮች ስለማናስር ውስጥ ያለው ዓይነ ጥላ ውጭ ካለው የቡዳ መንፈስ ጋር በመናበብ ሰዎች አቃቅር እንዲያወጡን ያደርገናል። እኛ ደግሞ ይሄ ጉዳይ ስለማይገባን ሰዎች እንደዚህ ይሉናል፣ ሰዎች እንደዚህ ያደርጉናል። ከኛ መንፈሱ ተነስቶን እዛ ሄዶ ስራውን የሚሰራው እንጂ ጤናማ የሆነ ሰው ሰዎችን አያማም፣ ሰዎችን አይሳደብም። ነገር ግን የመናፍስት ሴራውና ተንኮሉ ከባድ ስለሆነ ከኛ ተነስቶ እዛ በመሄድ እዛ ካለው መንፈስ ጋር በመናበብ ሰዎች እኛን እንዲጠሉ፣ ሰዎች እኛን እንዲቃወሙ፣ ሰዎች በእኛ ላይ ክፋትን እንዲያስቡና ሰዎች የእኛን ገላ እያዩ የእኛን ሰውነት እያዩ የእኛን ፊት እያዩ ሐሜትና በሹክሹክታ መንፈስ ውስጥ እንዲመላለሱ ያደርጋል ማለት ነው። ስለዚህ ይሄኛውንም ለማሰር በተመሳሳይ መንገድ ይሄኛው እንደውም በጣም አደገኛው ነው። ምክንያቱም ከውጭ ሰራዊት ስቦ የሚያስገባው ዛሬ ይሄኛው መንገድ ስለሆነ ማለት ነው። ለዚህ ነው አለባበሳችን ስርዓት ያለው ይሁን፣ አካሄዳችን መንፈስ ኦርቶዶክሳዊ ክርስቲያናዊ ይሁን፣ ድርጊቶቻችን፣ አመጋገባችን፣ እያንዳንዱ ህይወታችን የተመጠነ የተለካ ይሁን የምንለው ለዚህ ነው። ምክንያቱም በምንለብሰው ልብስ መናፍስት ስበን እናስገባለን። አስተውሉ ውድ ቤተሰቦቼ፣ ውስጥ ያለው የዝሙት መንፈስ ውጭ ያለውን የኢሉሚናቲ መንፈስ ስቦ ያስገባል። ምክንያቱም ለክፋት ለተንኮል የሚስማሙ የሚሳሳቡ ስለሆነ ማለት ነው። የመናፍስት መናበብ ማለት እንደዚህ ነው። መንፈስ ቅዱስ ሰዎችን ለማገዝ እንደሚናበበው በውስጣችን እንደሚሰራው የክፋት መናፍስት የሆኑት ደግሞ ርኩሳን መናፍስቶች እርስ በርሳቸው ለክፋት ለተንኮላቸው የእኛን ጤና፣ የእኛን ሰላም፣ የእኛን በረከት፣ የእኛን ትዳር ለማበላሸት ይናበባሉ ማለት ነው። ይሄንን በጣም ማስተዋል ይገባል። ስለዚህ ከውስጥ ወደ ውጭ መናበብ ማለት ነው። ይሄ አስተውሉ። የመጀመሪያው ውስጥ ለውስጥ እኛው ራሳችን ውስጥ የሚከናወን ነው ማለት ነው። ሁለተኛው ከኛ ወደ ውጭ ነው። መንፈሱ ከኛ ወደ ውጭ በማየት ማለት ነው። ይሄ በጣም ማስተዋል የሚገባ ነው ማለት ነው። ሶስተኛው ደግሞ ከውጭ ወደ ውስጥ ነው። ከውጭ ወደ ውስጥ ውጭ ያለው መንፈስ ለምሳሌ የእናት አባቶቻችን የሚደረጉ የመተት እድሳት ሊሆን ይችላል፣ ሌሎችም ነገሮች ሊሆኑ ይችላሉ። ከውጭ የዝሙት መንፈስ ሊሆን ይችላል፣ ወደ ውስጥ የመሳሳብ ማለት ነው።
ይሄ ብዙ ጊዜ የቤተሰቦቻችን የእድሳት የሚደረጉ ነገሮች ወደኛ እንዳይመጡ ወደኛ እንዳይደርሱ የምንከላከልበት ነው ማለት ነው። ለዚህ ነው በጸሎት ሰዓት ላይ በጣም በቤተሰቦቻችን ውስጥ የሚደረጉ ነገሮች ከነበሩ መቃወም አስፈላጊ ነው የሚባለው። ለዚህ ነው ለምሳሌ በቤተሰቦቻችን ውስጥ አዳልሞቴ ወሰንገላ ሲመለክ ሲገበር ከነበረ ቤተሰቦቻችን ሲያደርጉ የነበረ ከነበረ አሁንም ቤተሰቦቻችን ያንን ነገር በድብቅ የሚሆን በሆነ መንገድ እየሰሩት ከሆነ ያ መንፈስ የእኛን ሕይወት እንዳያነብና እኛ ጋር ያለውን ነገር እንዳይከተል እንዳይ የምናደርገው ከእናት ከአባቴ ወደ እኔ ተስበህ እንዳትመጣ በጌታ በኢየሱስ ክርስቶስ ስም እንዳትናበብ ዓላማ እቅዴ ሁሉ የፈረሰ ይሁን ማለት መቻል አለብን። በጸሎት ሰዓታችን ላይ ይህንን ነገር የምናደርግ ከሆነ ፍሬያማ እንሆናለን። ቤተሰቦቻችን በድብቅ አቁም ያለው ይሉናል። ነገር ግን በድብቅ መንፈሱን የሚገብሩ ከሆነ ያ እነሱ የሚያደርጉት ስራ የእኛን ሕይወት እንዳያነብ ከውጭ ወደ ውስጥ እንዳይናበብ ወደ እኛ እንዳይመጣ የምናደርገው አንድም በመቃወም ነው፣ አንድም ሴራውን በማጋለጥ ነው። በጌታ በኢየሱስ ክርስቶስ ስም እኔ ክጄሃለሁ፣ ከዚህ በኋላ አንተ አገልጋይ አይደለም፣ እኔ የጌታ ኢየሱስ ክርስቶስ ልጅ ነኝ። በቅዱስ ሚካኤል ስም የቡዳ መንፈስ፣ የዛር መንፈስ፣ የእናቴ አባት የውቃቢ መንፈስ ወደ እኔ እንዳትመጣ፣ እናት አባቶች ከሚያደርጉት ነገር ተነስተህ ወደ እኔ እንዳትመጣ በጌታ በኢየሱስ ክርስቶስ ስም ማለት መቻል አለብን። ስለዚህ ይህንን በምናደርግበት ጊዜ ቤተሰቦቻችን እዛ የሚሰሩት ነገር ለፈለጉት መንፈስ ይገብሩ፣ ለምንም ነገር ያድርጉ፣ ወደ እኛ ጋር መንፈሱ የሚመጣበትን መስመር እናቋርጣለን ማለት ነው። ይሄ ከውጭ ወደ ውስጥ መናበብ የምንለው ማለት ነው። ለክፋታቸው ለተንኮላቸው ቤተሰቦቻችን በሚያደርጉ ልክ እንደ ሶፍትዌር አፕዴት ማለት ነው። ሶፍትዌር ልክ የመተት መታደስ ማለት ነው፣ ወይም ደግሞ የመናፍስት መታደስ እንደዛ ነው። እዛ የሆነ ነገር ሲደረግ ቀድሞ ከነበረው ኃይሉን ከፍ አድርጎ ሕይወታችንን ለማበላሸት የሚዘጋጅበት ጊዜ ስለሆነ ከውጭ ወደ ውስጥ መናበብ የሚባለውን የምታፈርሱት አንድም በጸሎት ሰዓት ላይ በደንብ አድርጋችሁ ዘውትር መቃወም ስትችሉ ነው። ብዙ ሰዎች ሁሌ በእንትን ላይ መቃወም አለብን የሚሉ ወይም ደግሞ መናፍስትን የማሰር ልምድ አለ። አዎ በጸሎት ሰዓት ላይ 4 ነገሮች እንደማይቀሩ ከዚህ በፊት ነግሬያቸዋለሁ። ከነዛ 4ቱ ነገሮች ውስጥ መናፍስትን መቃወም ነው። መጽሐፍ ቅዱስ ላይ ዲያብሎስን ተቃወሙ፣ ወደ እኔም ቅረቡ፣ እኔም ወደ እናንተ ቀርባለሁ ይላል። ስለዚህ በጸሎት ሰዓታችን ላይ አንዱ ማድረግ የሚገባን ነገር መናፍስትን መቃወም ነው። መናፍስትን መቃወም በደንብ አስፈላጊና ወሳኝ ነገር ነው። በጌታ በኢየሱስ ክርስቶስ ስም የሰይጣን ኃይል፣ የሰይጣን ሰራዊት፣ ቡዳ፣ ዛር፣ አይነ ጥላ፣ ጠቋር፣ አዳልሞቴ፣ ወሰንገላ የጌታ ኢየሱስ ክርስቶስ ስም ስራችሁን፣ ዓላማችሁን፣ እቅዳችሁን ሁሉ ያፍርሰው። በቅዱስ ሚካኤል ስም፣ በኃያሉ መልአክ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም እቅዳችሁ፣ ዓላማችሁ፣ ስራችሁ ሁሉ የፈረሰ ይሁን። መድኃኔዓለም አባታችን ቅዱስ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ የጠላትን ሴራ የዲያብሎስን ሴራ ያፍርሰው እያላችሁ መቃወም ያስፈልጋል። ይህንን በምታደርጉበት ጊዜ ላይ እያንዳንዱን በሕይወታችሁ ውስጥ የሚያመጣውን ሴራ በሕይወታችሁ ውስጥ በቀን ውሏችሁ ውስጥ የገጠማችሁን ነገር እያነሳችሁ መቃወም ስትጀምሩ በጸሎት ሰዓት ላይ ምስጋና አለ፣ መቃወም አለ፣ ለወገን ለቤተሰብ መጸለይ አለ፣ ኃጢአትን ማመን አለ፣ ንስሐ የሚባል ነገር አለ፣ እግዚአብሔር ስላደረገላችሁ ስለሰራችሁ ነገር እግዚአብሔርን ማመስገን አለ። ስለዚህ እነዚህን ነገሮች በጸሎታችሁ ላይ አካታችሁ በምትጸልዩበት ጊዜ ላይ በጣም ትልቅ በረከት ወደ ሕይወታችሁ ይመጣል ማለት ነው። ስለዚህ እነዚህ 3ቱ የመናፍስት መናበብ በጣም አስፈላጊና እንድትረዷቸው የሚፈልገው ነገር ነው። ምክንያቱም ብዙ ሰዎች ዛሬ እነዚህን ነገሮች ባለማወቃቸው መናፍስት ከነሱ ተነስቶ አሁን ለምሳሌ ባልና ሚስት ቤታቸው ውስጥ የመናፍስትን መናበብ ስለማይረዱ መንፈሱ ከባል ተነስቶ ሚስት ላይ ሄዶ በማረፍ ሚስትን ጨቅጫቃ ያደርጋታል። ከሚስት ተነስቶ ባል ይመጣና ባልን አመለኛ፣ ሱሰኛ፣ ጨቅጫቃ፣ ነገረኛ ያደርግና ይህንን ነገር እነሱ ስለማይረዱት የመናፍስት መናበብ መሆኑን ስላላወቁት በራሳቸው በስጋ ሐሳብና በስጋ ፍልስፍና ጉዳዩን እንፈታለን ብለው ስለሚያስቡ ቶሎ ወደ ጭቅጭቅ ይገባሉ። ከዛስ ጋፓችሁ መካከል ያለው ጋፕ እየሰፋ በትዳራችሁ ውስጥ ጭቅጭቅና ንዝንዝ ከፍ እያለ ይመጣል ማለት ነው። ይህንን ለማስተካከል በጣም ወሳኙ መንገድ የመናፍስትን መናበብ በደንብ መረዳት አስፈላጊ ነው። የመንፈስ ቅዱስ ምሪት፣ የመንፈስ ቅዱስ መናበብ በእመቤታችን በቅድስት ድንግል ማርያምና በቅድስት ኤልሳቤጥ መካከል የነበረው ምን እንዳሰኘ ምን እንደሆነ እመቤታችን ምንድነው ያለቻት? ቅድስት ኤልሳቤጥ የጌታዬ እናት የጌታ እናት መሆኗን አታውቅም ነበር፣ መጸነሷንም አታውቅም ነበር። ማንም የነገራት ሰው የለም። ግን መንፈስ ቅዱስ በሞላት ሰዓት ላይ የተናገረችው እንደዛ ነው። ዛሬም እኛ ውስጥ የክፋት ሰራዊቶች መናፍስት ውስጣችን በሚያርፉበት ጊዜ ላይ መልካም ነገርን ሳይሆን ክፋትን፣ ተንኮልን የምናደርግ እንሆናለን ማለት ነው። ይህንን ሴራ ለመበጠስ ይህንን ዓላማና ዕቅድ ለማፍረስ ደግሞ ይህንን የመናፍስትን ሴራ የመናፍስትን መናበብ ተረድተን ልንቃወም ይገባል ማለት ነው።
ውስጥ ለውስጥ በውስጣችን ላይ ያሉት አይነ ጥላና ቡዳ ውስጣችን ካሉ እነዚህ እርስ በርሳቸው ተናቡ ሌላ ሰራዊት ይዘው መጥተውና እርስ በርሳቸውን ተናበው ለክፋት ለተንኮል እንዳይተባበሩ ማድረግ የምንችለው የመናበብ ሴራቸውን ስናፈርስ ነው ማለት ነው። ሁለተኛው ደግሞ ከውስጥ ወደ ውጭ ነው። ይሄኛው በጣም ከባድ ነው። ከኛ ወደ ውጭ በመሄድ ውጭ ካሉ ሌሎች ሰዎች ላይ በማረፍ የሚሰሩት ሴራና ተንኮል ነው። ለዚህ ነው በጸሎት ሰዓት ላይ መናፍስትን እንድናስር ደጋግመን የምንናገረው፣ ከኛ ተነስተው ሌላ ነገር እንዳያደርጉ። ገዳማት ከመሄዳችን በፊት መናፍስትን አስረን እንውጣ ብለን የምንናገረው አንዱም ለዚህ ስለሆነ ማለት ነው። እና ይህንን በጣም መረዳት ማወቅ ያስፈልጋል። ሌላው ደግሞ ከውጭ ወደ ውስጥ ነው። ይሄ ውጭ ያሉ መናፍስቶች ውስጥ ካለው መንፈስ ጋር ተናበው ከውጭ ነው መምጫቸው፣ ከውጭ ነው ማለት ነው። ከውጭ ወደኛ በቀጥታ የሚመጡ ለምን እኛ ጋር ያለውን ነገር እኛ ጋር ያለው መንፈስ መረጃ በመስጠት በመናበብ የሚያደርጉት ሴራ ነው ማለት ነው። ይህንን ለማፍረስ ይህንን ለማስተካከል ዘወትር በጸሎት ሰዓት ላይ መናፍስትን መቃወም ያስፈልጋል። ከእግዚአብሔር ጋር መያያዝ ያስፈልጋል። በንስሐ በቅዱስ ቁርባን በቤተክርስቲያን ስርዓትና መንገድ ውስጥ መያዝ አስፈላጊ ነው። እግዚአብሔር አምላካችን ሁላችንንም ያግዘን። እህታችን እንግዲህ በዚህ እንድትረጂ ይፈልጋለሁኝ። በእርግጥ በጽሁፍ መልሼልሻለሁ፣ ነገር ግን ለብዙ ሰዎች ይጠቅማል ብዬ ስለማስብ ብዙ ሰዎች ይፈተናሉ በዚህ ጉዳይና መናፍስት በዚህ አይነት መንገድ ይናበባሉ። ስለዚህ በጣም ልንረዳ ልናውቅ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ በእውነት ስሙ የተመሰገነ የተወደሰ ይሁን። መረጃ ከሰጣችሁ ከጠቀማችሁ ለወዳጅ ለጓደኛ ሼር ማድረጋችሁን እንዳትረሱ። ይህንን ቻናል ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።